ማልታይ ፖላሮች ተፈጥረዋል። ምን ማለት ነው? ሆልድ ኢት ቱጌዘር ለምንድን ነው የሚሞተው? እንዳይሞት እያደረግነው ነው እኮ አይደል? አሜሪካን በመውረራ ማነው ኢራን በመውረራ አይደለም። ያው ራሳችንን እዛ ውስጥ አስገብተን እኛ ስልን ያው እንትን እንዳትሉት ግን ኖ አፍሪካንም ልትወር ነው እያሰበች ያለችው። ባይዶ አሜሪካ አልነገረም እንዴ ትራምፕ ኮንጎ ተቆጣጥረናል ብሏል። የአሜሪካንን ምኑን ነው የምትደግፈው? እኔ ምንም የሚደገፍ የለውም አሜሪካ ማንም አይደግፍ። እኔ ባይ ዘ ዌይ ኤክሶ ይሄ መልታይ ፖላር የሚባለው ዓለም በጣም ነው የሚያስፈራኝ። እሱ ነው ትክክለኛ ባላንስ ያስይዛል። አንድ ብቻ ይፈጠራል። ቻሌንጀር መኖር አለበት። አንድ ብቻ ከሆነ ነው ሀገር የሚጠፋ አይደለም። ይሄ መልታይ ፖላር ዓለም እንደምታስበው ፓወር ባላንስ መጥቶ በነዛ 2 ወይም 3 4 የሚሆኑ ጃይንቶች መካከል ሳም ፎርም ኦፍ የኢኮኖሚም ከዛም ባለፈ ደግሞ የፖለቲካ ትስስር ተፈጥሮ አንዱን ማጥፋት አደጋ ስለሚሆን ኢኩሊብሪየም ያገኛሉ ወይም ዲተራንስ ፈጥሮ ይቀመጣሉ የሚለው አስተሳሰብ ፕራክቲካሊ አይሆንም። የኑክሌር ዋናው ስራ እሱ አይደለም እንደዛ ማለት ነው። ልንገርህ አሁን የኮልድ ዋር ጊዜ አገሮች አንዱ በአሜሪካ ሳይድ አንዱ በራሻ ሳይድ ሆኖ ሲጫረሱ ኖሯል። አሁንም ይሄ ብሪክስ እና ገባ ልዩነት ያደረገን አሁን ገባ። እነሱ ግን የሚያስጠላህ ነጮቹ አይጋጩም። የሚጣላው ሌላ ሰርድ ወደድ ምናምን ነው። በአንድ በኩል ኮሚኒስት በአንድ በኩል ካፒታሊስት ሆኖ ሲዋጋ ያለቀው ገባ በባሌ ግን አዛይንድ እነሱ መሳሪያ እየሸጡ ሁሉንም አባልተው ሉዝ ያደረጉት ነገር የለም። ማነው ሉዝ ያደረገው? እኛ። አሁንም እንዳልከው መልቲፖላር ሲመጣ አሁን ገባ ሳውት የሚባሉት እነ ቻይና ራሻ ብሪክስ ናቸው እና ያው ዌስት ደግሞ ያው ዩኤስ እና አውሮፓኖች ናቸው። አሁንም በቃ ያ ነገር እየመጣ ነው። ሳይድ እያያዝን ያለ ነው። ገብቶሃል አባባሌ? እና አሜሪካ ጋር መገፋፋቱ አሜሪካኖች ደከሙ እንጂ አሜሪካኖች የተሸወዱት ምንድን ደክመው አይደለም። ኒክሰን እኮ ነው አፈር ያበላቸው እኮ አሜሪካ ነው። በቃ እኛ ብር አለን፣ እነሱ ጋር ደግሞ ቺፕ ሌበር አለ። ገንዘባችንን እንወስድና እነሱ እንዳሰራቸው ከዛ እዚህ አምጥተን እንሸጣለን አለ። ትልቁ አሁን ያንን የምንጠቅ ነው አይደል? ወርቅ ባክ ይደረግ ነበር። ኒክሰን ወጣና ከአሁን በኋላ ገንዘባችንን ምን ያህል ገባ ሰርኩሌሽን ላይ እንዳለ ኤሚትሪ ፊገር አናውስ አናደርግም። በቃ ባክ ቢያደርገው ዶላርን ኮንፊደንት ነው ብሎ በቃ ዶላር ከዛ ጋር ነው መመጣት የጀመረው። ድሮ አንድ አውንስ ወዝ ኢኩቫለንቱ ተሪፋይዳ ገስ ዋናው 5600 ነው ቱዴይ። ፔፐር ከረንሲ ያትሙታል። አሁን ግን ገነ ኮላፕስ ምንድነው? ኮላፕስ ማነው? ኮላፕስ አያደርግም። የአሜሪካ ዶላር የሆነው እኮ በዓለም ነው። ዓለም የተሽከረከረ ነው የሚቀጥለው። እግዚአብሔርና አሜሪካን ኮላፕስ የሚያደርግ እንደውም ከሁሉም አወዳደቅ ኢምፓየሮች አወዳደቅ ዩዋንና ኤክሶ በጣም ንቀኸናል ማለት ነው። እውነቱን ነው። ዩዋንና ዩሮ እየሰራ ነው። አሁን የካናዳም ይሰራል። ወይ ዮሲያስ ልጠይቅህ፣ አሜሪካኖች ዶላር በጣም እያተሙ ነው አይደል? ያ ዶላር ዓለም ላይ አክሴፕተንስ ካጣና ወደ አሜሪካን ማርኬት ተመልሶ ከባ ምንድን ነው የሚፈጠረው? ለዛ ነው ወርቅ የተወደደው። ባይ ዶላር ነው ኢንፍሌሽን አፈር ከደሜ በላ ኃይለኛ ስታግፍሌሽን ኢንፍሌሽን ይፈጠራል። ግን ይኸውልህ አሁን እነሱ ምን መሰለህ የሚያደርጉት የእነሱን ይሄ ናቹራል ቅድም የነገረህ ሚኪ $39 ትሪሊየን ነው ገባ ናሽናል ዴታቸው። ይሄን የሚያደርጉት እነ ቻይና እነ ሳውዲ እነ ጃፓን የእነሱ ገንዘብ ነው። ይሄ በትሬጀሪ ቦንድ የያዙት። አሁን ይኸውልህ ሰሞኑን ዶላር ኮላፕስ እያደረገ ነው ያልኩበት ምክንያት ምንድን ነው? ግባና ይኸው እያመጡ ትሬጀሪ ቦንዳቸውን ሴል ኦፍ እያደረጉ ነው ማርኬት ላይ ስሎሊ። ለምን? ራሳቸውን ስለሚጎዳ ሎንግ ተርሙንም ሾርት ተርሙንም ሴል ኦፍ እያደረጉ ነው ያሉት። ይሄ ምን ያመጣል መሰለህ? ትልልቅ ሆልደሮቹ እነ ቻይና ምናምን እያመጡ በ8 ቢሊየን ምናምን በቀደም ራሱ 25 ቢሊየን ነው ዳምፕ ያደረጉት። ይህን ሲያዩ ሌሎች ሀገሮች አሀ ይህ ቢገር ሆልደር ቻይና ዳምፕ እያደረገች ከሆነ ሳምጥ ደግሞ በዛ ላይ ይሄ የብሪክስ ነገር አለ። ስለዚህ ኤቭሪባዲ ውል ፎሎ ሱት እያመጡ በቃ ይለቁታል። ገባ። ሌላ ደግሞ ይሄ አሜሪካ ነገር ቶል የሚከፈልበት ምናምን እየገዙበት ነው። ቀስ እያሉ ግራጁዋሊ ኤግዚት እያደረጉ ነው ያሉት። ለዚህ ነው ዶላር ገባ እየወጡ ሰው ፔፐር ከረንሲን አቮይድ እያደረገ ወርቅ ነው ሴፍቲ ሴኪዩርድ የሆነ አሴት ልትይዝ የምትችለው ወይ ደግሞ ሪል ስቴት። አሁን ቀስ በቀስ ብዙ ገንዘብ ያላቸው ወደዛ ኤግዚት እያደረጉ ነው ያሉት። እና አሁን ራሱ ከባንክ ወደ ሄደ ኦቨር $10,000 ዊዝድሮ ስታደርግ ለኤፍቢአይ ሪፖርት ይደረጋል። ያው ገባ ሞኒተሪንግ። ለዚህ ነው እኮ ቻይና እና ራሻ ዝም ብሎ የሚያዩት ስትሬት ኦፍ ሆርሙዝ መዘጋቱን ይጠቅማቸዋል። የአሜሪካ ከረንሲ ኮምፕሊትሊ
ዲስማንትልድ እንዲደረግ ይፈልጋሉ። ቻይና እና ራሻ ክፈችው ስትሬት ኦፍ ሆርሙዝ ብሎ መግለጫ አልለቀቁም። ጸጥ ብለው ነው። እሱ የሆነው ግን አሜሪካ ጦርነቱን ካላሸነፈች ብቻ ነው። አሁን ግራውንድ ኦፕሬሽን ሰርታ ሀገሪቱን መቆጣጠር ስለማትችል እና መንግስት መቀየር ስለማትችል እንጂ አሜሪካን እሱን ማድረግ ከቻለች ግሎባል ሱፐር ፓወር ሆና ትቀጥላለች። ከዚህ በኋላ ችልማ የላትም፣ የሚያግዛት ሀይል የለም። ምን ኢትዮጵያኖች እንዲልኩ ነው? ካናዳና የሚድል ፓወሮቹ ማየት አለብህ። አይፈልጉም ነው። የካኔዲያንን መንግስት እኮ ዶንት ፍርጌት ካናዳ እኮ በእንግሊዝ ስር ናት ስትል እንግሊዝ ከገባች ጦርነት ውስጥ ካናዳ ትገባለች። ጃንዋሪ ላይ አይደለ በካናዳ እና በቻይና ሂስትሪ እንደዚህ አይነት የቢዝነስ ኤክስቼንጅ አልነበረም አይደለ? እንዴ ዶር ስቴፓቸው ላይ ነው እንደዚህ አይነት ይቆማል እኮ ነው የምልህ። አሜሪካኖቹ አሁን ሁላችንም ኦቨር ሲምፕሊፋይድ በሆነ መልኩ እያየ ነው ያለ ነው። አሜሪካኖቹ እዚህ ውስጥ እየገቡ ያሉት ፈልገውት አይደለም፣ ተገደውበት ነው። በዩዋን መገበያየት ጀመሩ ማለት እኮ አሜሪካን ፔትሮ ዶላርን አጣች ማለት አሜሪካ ከዚህ በኋላ የአሜሪካ ዶላር ምንድን ነው? ትርጉም የለውም። ለአሜሪካ ብቻ ያገለግላል። ኦልሬዲ ፕሪፔርድ ያንን ፌዝ ወይ ዲጂታል ከረንሲን እኮ ራሳቸው ባንከሮቹ እኮ አዘጋጅተውታል። ስዊች እንደሚያደርጉ እኮ ያውቁ ነበር። ግን ወን እዛ ዴይ ነው ወደዛ እየቀረብን ነው እንጂ ባንከሮቹ ራሳቸው ዲጂታል ሲዲቢሲ ነው ኦር ሲቢዲሲ ሴንትራል ባንኪንግ ዲጂታል ከረንሲ they've already worked on that። I think Trump is expediting ያንን ትራንዚሽን በጣም እያፈጠነላቸው ይኸውላችሁ በዚህ መንገድስ ብታየው አሁን የአሜሪካ ገንዘብ is backed with ምንድን ነው the military, right? exactly. so ዶላርን ቻሌንጅ ስታደርግ ዳይሬክትሊ ቻሌንጅ እያደረግ ያለው ሚሊታሪውን ነው እኮ እሱ ነው። ቅድም እኮ ስንል የነበረው የአሜሪካ which military the one decimated by Iranian missiles ሚሳይል ኢንተርሴፕተር አቅም እኮ እያጠራችሁ ነው ያለው። እሱን ነው እኮ አቅም ያላቸው ኢራንያኖች። no they couldn't even protect their own ሚሊተሪ ኤክስፔንዲቸራችን ምን ያህል ሲምፕል ሎጂክ እኮ ነው ያላቸው አሜሪካኖቹ። ምንድነው የሚያምኑት? የፔትሮ ዶላርን ዶሚናንስ ካስጠበቁ በኋላ ይህንን ዶሚናንስ ሉዝ ላለማድረጋችን ጠንካራ ባኪንግ የሚሰጠን ደግሞ ሚሊተሪያችን ነው ብሎ ያምናል። ለዛ ነው በትሪሊየን ዶላር ኢንቨስት የሚደረግበት ሚሊተሪ የሚገርም አይነት ማሽነሪ የሚያመርቱት አዳዲስ ኢንቬንሽን እና ኢኖቬሽን የምታዩበት ምክንያት ያ ነው። አሁን ግን ችግሩ ምንድን ነው? ዶላሩን ፕሮቴክት ማድረግ የሚችለው ሚሊተሪ ስትሮንግ ሆኖ ሳለ ዶላሩ ግን ፌል እያደረገ ነው። አት ሴም ታይም ደግሞ የአሜሪካን ብቸኛው አድቫንቴጅ ምንድነው? ባትል ቴስት የሆነ አርሚ መኖሩ። ጦርነት ላይ ተሞክሯል፣ መሳሪያቸው ይታወቃል፣ ካፓሲቲያቸው ይታወቃል። ያን ግን በጣም ይሄ ጠንካራ የሆነ የሚሊተሪ ኢኩፕመንት እና አርማመንት ይኖራቸው እንጂ ስቲል የፕሮዳክሽን ካፓሲቲያቸው በጣም ሊሚትድ ነው። አት ሴም ታይም ደግሞ እነዚህ ትንንሽ የምንላቸው ሀገሮች አሁን እንደ ኢራን ምናምን አይነት ሀገሮች ደግሞ የፕሮዳክሽን ካፓሲቲያቸው በጣም ከፍተኛ። አንደኛ ኮስት ላይ በጣም ኤፊሽንት ናቸው፣ በፍጥነት ነው የሚያመርቱት። ከዛ ደግሞ ለሚፈልጉት ነገር በአጭር ጊዜ ውስጥ ነው የሚጠቀሙት እና ኢንማስ ማምረት ይችላሉ። አሜሪካኖቹ እንደዛ አይደለም። የሚሰሩት ማቴሪያል በጣም ኳሊቲ፣ ቶካቸውንም ዲፕሊት እያደረጉ ነው አሜሪካኖች። ቺምፓንጂውን አናሊሲስ የነበረው በየቦታው እየሄድክ የማትደባደበው ለዛ ማለት አሁን የምትለውና አይከን ቴስት ባተል ላይ እንትን ማድረግ እችላለሁ የምትለው ነገር እዚህም እዚህም የምትለው ከሆነ እያጣኸው ነው የምትሄደው። ያ ህላዊ መጀመሪያ እኮ አሜሪካኖቹ ሉዝ ያደረጉት። አሜሪካኖቹ ምን አደረጉ መሰለ? ይሄ አሁን ፔትሮ ዶላር የሰጣቸው ፓወር ከልክ በላይ ይጠግቡ አድርጓቸዋል። በቃ ሳንክሽን መጥቶ ይጥልብሃል፣ ላይፍ በጠቅላላ ቤስራፕ ይሆናል። ኤግዛክትሊ። በዚህ ምክንያት ራሻዎች መሯቸዋል፣ ቻይኖቹ መሯቸዋል። ሌላ ሀገር ላይ ጠቅላላ እዚህ ሳውዝ ኮሪያ ምንድነው ሳውዝ አሜሪካ ምናምን ያሉ ሀገሮች ተማረዋል በዚህ ጉዳይ። ስለዚህ ጠላትን ምንድነው ማን ነው ሰንዙ ራሱ እኮ የሚለው ምንድነው? ጠላትን የማርያም መንገድ ስጠው ነው ለጠላት ፕሪንሲፕል መሆን ያለ። ካፈንከውና የሚንቀሳቀስበት ካጣ የግድ መወራጨት ይጀምራል። ሲወራጭ ደግሞ መንገድ ያገኛል። ያ 100% ነው እንትን የሚልህ መጀመሪያ ፕሪዝን ውስጥ ራሳቸው ናቸው ራሳቸውን እንትን ውስጥ ያስ ኤግዛክትሊ አሁን ኤግዛክትሊ የተናገርከው ስዊፍት አሁን የለ ስዊፍት ሲስተም ሳክሽን ሲያደርጉበት ምንም ነገር እንዳትነቃነቅ ከስዊፍት ሲስተም ያስወጥተዋል። ስለዚህ በቃ የነሱ ስለሆነ ትሬወረግ ይሄ ነው ገባህ? በጣም ዴንጀረስ የሆነ ጌም የተጫወቱት ራሳቸው ኮርነር አደረጓቸው። ምን ያርጉ? ኦፕሽን ይዘው መጡ። በቃ ብሪክስ እኮ ስዊፍትን ቻሌንጅ ለማድረግ የመጣ ነው አይደለ?
የደረሰ ብሪክስ ነው መፈጠር ያልነበረበት። ይኸው እንደዚህ ከስዊፍት እኮ ሌላ ሲተውቀዋል። በቃ ኦልሬዲ እኮ ስታብሊሽ ተደርጓል። ኦልሬዲ ቁጥር 58 ሀገሮች አሁን እኮ ዶላር ነው የጠቀሙም። በቃ ዘ ዩዚንግ ሌላ ሲስተም እና ባርት ማርኬቲንግ ኦልሬዲ እኮ አንደር ወይ አይናችሁን በደንብ ከፍታችሁ ይሄ ነገር ለሁላችንም አደገኛ ነው እየመጣ ያለው ግን የሆነ ሆኖ አሜሪካንን በጣም የሚገርም ሲስተም የሚገርም ሀገር ነው። እንዲናይ ማድረግ የሌለብን ፋክት ምንድን ነው? እኔ ለመጀመሪያ ጊዜ አሜሪካ ስመጣ ምን ውስጥ ነው የመጣሁት ነው ያልኩት። እግዚአብሔር ሰው እንዴት እንደዚህ ይሰራል፣ ሰው እንዴት እንደዚህ ይገነባል፣ ያላቸው ቴክኖሎጂ ያላቸው ሶፊስቲኬሽን እኛ አንደርስታንድ ከምናደርገው በላይ ነው። በቃ የተፈጥሮ ጉዳይ ሆኖ እና ደግሞ የሰሩት ቆሻሻ ነገር ተደምሮ ዛሬ የደረሱበት አደረሳቸው እንጂ ሰዎቹ ወርልድ ክላስ ጂኒየሶች ናቸው። መገንባት ያለባቸውን ገንብተዋል፣ ማድረግ ያለባቸውን አድርገዋል። ሁሉም ሰው ተወልዶ ጻድቅ ተወልዶ አድጎ ምናምን መጨረሻ ላይ ወይ ዶክተር ሆኖ ወይ ጎዳና ተዳዳሪ ሆኖ መጨረሻ ላይ እንደሚሞት ጠንካራ ኤምፓየር ቢውልድ አድርገው የሚገርም ሀገር ሰርተው ዓለምን ቀጥቅጠው ገዝተው አሁን ደግሞ ፌልም ያደርጉበት ጊዜ ነው። ስለዚህ ሌሎች ሀያላት ደግሞ ወደፊት ይመጣሉ። አሁን ምናልባት ቻይና እኛ እያለን ቤት በኩል ነው ፊልም የሚያደርገው እናንተ ስላላችሁ እኮ ምንም አይሆንም። አቨሬጁ ሰው ነው የሚጎዳው አሜሪካ ነገር እንጂ አሜሪካ ምንም አይሆንም። እነዚህ ታፕ ኤሊቶቹ የምትላቸው ዌልዚዎቹ ምንም አይሆንም። ዘይ ሜክ ሞር መኒ ክራይሲስ ሲመጣ ያለኑ ጥያቄ ነው የምነግርህ። ችግሩ ማን ጋር ነው የሚመጣው? አቨሬጁ በቃ ሚድል ክላሱና ሎ ኢንካም ያሉ ሰው ጉዳቱ ቢጋፈጠው። ለምን ያው እነሱ የሚቋጠሩት ነገር የታውቃለህ፣ ስታንዳርድ ኦይል ምናምን ታውቃቸዋለህ። ካምፓኒዎቹ እንዳለ እነማን እንደሆኑ እነሱ ዜሮ ልዝናት ነው። ጦርነት ሲኖር እኮ ማርኬቱ ይወጣል ወደ ላይ። አሜሪካን ወደቀች ማለት ራሱ ግን አሁን የኛም እንትን አሰምሽን ሮንግ እንዲያውም የምፈልገው አሜሪካን ወደቀች ሲባል የሆነ ኤርትራ ምናምን እንደምትወድቁ አይደለም። አንድ ትልቅ ዛፍ እንኳን ሲወድቅ ብዙ ነገር ነው የሚያናገው። አሜሪካ በጣም ጃይንት የሆነች ሀገር ናት። ከሲስተም ላይ አሁን እንግሊዞች ያኔ በኮሎናይዜሽን የነበረውን ኢራ የነበራቸው ኔትወርክ እስከዛሬ ድረስ ይጠቀሙ። አሁን እዚህ አረብ ሀገሮች ላይ እዚህ የገልፍ ካንትሪ የምንላቸው ሀገሮች ላይ ድንበር ከፍለው እርስ በራስ የሚጠሉበትን ፖይንት አስቀምጠው ሄዱት እንግሊዞች ናቸው። እስከዛሬ ድረስ የእንግሊዝ እንትን ያስፈልጋል፣ ኢንተርቪን ማድረግ አለባት እዛ ቦታ ላይ። ህንድ ላይ ትልቅ እጅ አላት እንግሊዝ እና አሜሪካንም ዓለም ላይ ያላትን ዶሚናንስ ከዚህ በፊት በነበረው ልክ አይሆንም ነው እንጂ ዝም ብላ በአንድ ጊዜ ተራ ሀገር ሆና ሌሎቹ እየተነሱ አሜሪካ ላይ መፈንጨት ይችላሉ ማለት አይደለም። ያ አይ ግን ኤክሶ አሜሪካ በፍጹም አትወድቅም። ሂር ቱ ስቴይ ቢያንስ ፎር ደ ኔክስት አትሊስት ሌላ አናዘር 250 ዓመት አላት። በእርግጥ አሜሪካ የሚያስፈራ ምን መሰለህ ገባ ይዛ ነው የምትሄደው። አሁን የነገር ከበዛባቸው ፕሬምቲቭ ስትራይክ ላይ የኒኩለር ዌፐን ብልም እነዚህ ሰዎች ወደኋላ አይሉም። ይሄ ሰብን ቻሌንጅ ማድረግ ሳዳም ሁሴን ጋዳፊ ከዶላሮች ለምሳሌ በዩሮሽ ቀጡ ኔትወርክ እና ደግሞ ዩ ጋይስ አር ሚሲንግ ሀው የቻይና ኢኮኖሚ በጣም ፍራጃይል የሆነ ኢኮኖሚ እንደሆነ ኤንድ አንዲናያብሊ በሆነ ደረጃ አሜሪካ በጣም ትልቅ ኮንሱመር እንትን ገንብታለች፣ ኮንስቲትንሲ ገንብታለች። ቻይናም ትሁን ዩሮፕም ትሁን ወሬቨር they got to sell to America. So the moment China stops selling to America, ኢኮኖሚያቸው መፈረካከስ ነው የሚጀምረው። ቢካዝ አንደኛው ፖፑሌሽናቸው ራሱ ሸክም ሆኖባቸዋል። በጣም ኢምፖርታንት ፖይንት ነው ያነሳው። የቻይኖች አሁን ትልቁ ችግር እየሆነ ያለው ቻይኖቹ በጣም ከፍተኛ የፕሮዳክሽን ካፓሲቲያቸውን ጨምረዋል፣ ግን ደግሞ መግዛት የሚችል ደግሞ ህዝብ አልፈጠሩም። ስለዚህ ለህዝብ ለራሱ ኮንሱም ማድረግ የሚችለውን ሳይሆን ፕሮዲውስ አድርጎ ወደ ኤክስፖርት ኦሪየንትድ የሆነ ኢኮኖሚ ነው ቢውል ያደረጉ። ያንን እነሱ ኮንሱም ማድረግ ካልጀመሩ ኦር ደግሞ የአሜሪካንን የሚያክል ማርኬት ሌላ ማግኘት ካልጀመሩ የቻይና ኢኮኖሚ ኢንትረስቴን አድርጎ መቀጠል አይችልም። በምን ይቀጥላል? የለም። ስለዚህ አሁን ቻይኖቹ ደግሞ እያደረጉ ያሉት ዓለም ይገዛቸው ተው እንጂ ሚኪ፣ የትኛው ዓለም? አፍሪካ ነው የሚገዛው። ባይተወይ ትልቋ ዓለም ላይ ትልቋ ኮንሱመር ኔሽን አሜሪካ ነው። ጥሩ እኮ ፕሮዲሰር ስትሆን ነው አሪፍ። ኮንሱመር እኮ ስትሆን ጥሩ አይለም፣ ይጎዳሃል። ገባ አሜሪካን አሁን ምንም ፕሮዲስ ያደረጉት ነገር የለም፣ ሚሊተሪ ዌፐን ብቻ እና በቃ አይፎን። በጣም የሚያሳዝን እሱ ነው። ድሮ ሁሉ ነገር ነበር ፕሮዲስ ያደረጉት። በጣም ቻይና 300 ሚሊዮን ሚድል ክላስ እንዳለ ታውቃለህ። አሁን ዚ 300 ሚሊዮን ሚድል ክላስ። አሁን እኮ በደንብ እኮ እየጠነከሩ ያሉት ዋዛ አታርጋቸው፣ ህዝባቸው በጣም ብዙ ስለሆነ ነው።
ያ ኦን ታፕ ኦፍ ዛት ኢቨን የቻይኖቹ ፕሮጀክሽናቸው እኮ ዋዝ አ ሊትል ፕሮብለማቲክ አይ ቲንክ ባይ 2050 ኦልሞስት ግማሽ የሚሆነውን ፖፑሌሽናቸውን ኮንሱመር ማድረግ አለብን የሚል ፕሮጀክት ቀርጸው ነው የሚንቀሳቀሱት። ታትስ አባውት ወደ 750 ምናምን ሚሊየን ህዝብ። ይሄ 750 ሚሊየን ህዝብ ወደ ኮንሱመርነት ተቀየረ ማለት ሳምባሪ ጋር ፕሮዲውስ who's going to produce? ዩሮፕ ኮንሱመር ነው፣ አሜሪካ ኮንሱመር ነው። በዛ በኩል ቻይና ወደ 700 ምናምን ሚሊየን ህዝብ ኮንሱመር አድርጋለች። who's going to produce? አፍሪካ እየተሽመደመደ ያለ ነው። ሳውዝ አሜሪካ እየተሽመደመደ ያለ ነው እኮ። ታዲያ ፍራጃይል የሚያደርገው እኮ ለዛ እኮ አሁን ምን ሆነ መሰለህ፣ ከዚህ በፊት የአሜሪካን ኢኮኖሚ ኦልሞስት 80% ዲፔንድ የሚያደርገው ሰርቪስ ሴክተሩ ላይ። ኢኮኖሚ ደግሞ ሰርቪስ ሴክተሩ ላይ ዲፔንድ ሆነ ማለት ሰልፍ ሪሊያንት አይደለም ማለት ነው። ገንዘቡ ይኖርሃል፣ ገዝተህ ነው የምትበላው። የሚሸጡሉ ሰዎች ላይ ዲፔንደንት ነው። ቻይኖቹ ደግሞ ፕሮዲሰር ናቸው። ስለዚህ አሁን ከዚህ በኋላ ሰስቴናብል የሆነ ኢኮኖሚ ቢውልድ እያደረገ ያለው ማን ነው ካልከኝ ኦብቪየስሊ ቻይና ነው የሚሆነው። ኢን ሎንግ ራን እነሱ አውትስማርት ያደርጓቸው። እስቲ እናያለን፣ እሱን እናያለን። እስቲ ቀጥቀን ወደ መስመር ልክ እናስገባቸዋለን። አሜሪካ ነገር ካሊፎርኒያ በለው ኔቫዳ፣ ቴክሳስ ማአት ሰበርብ የሚያደርጉት ቻይኖች ናቸው። በሲዞኖቻቸው አድርገው ትሬጀሪ ቦንዳቸውን ዳምፕ ለማድረግ ቀስ በቀስ ፕሮፐርቲ ገዝተው አሁን በሬንታል ኤርቢኤንቢ ምናምን እንዳለ የቻይኖች ነው። ይህን ታውቃላችሁ? 2020 ላይ እኮ ነው 2019 ላይ ከ$1 ቢሊዮን በላይ እንዳያመጡ ማርኬት ካፕ አድርገውባቸው ነበረ። አይ ዶንት ኖ የምታውቁት ከሆነ እንትን ዳውንታውን ኤልኤ መሀል ይሄ የሌከርስ ምናምን ስቴዲየም ያለበት 10,000 ሰው የሚይዝ አፓርትመንት ኮምፕሌክስ ቻይኖቹ እየሰሩ ነበር። በጣም ትልቅ ፎቅ ነው፣ ረጅም ፎቅ ነው። ልክ ነህ። ዩፍሲን አይደል ያስቆሙበት እስከ ዛሬ ድረስ ቆሟል። በጣም እሱ የሚገርም ነገር ነው። ምን አደረጓቸው? ኢዘር ጋር አሜሪካን ኢንቨስተርስ እዚህ ቢዝነስ ውስጥ ማስገባት አለባቸው፣ አለበለዚያ ዩ ጋይስ ክና ብሪንግ ሞር መኒ እዚህ ሀገር ላይ ብለው ካፕ አደረጉት። ፎቁ ይሄው 6 ዓመቱ ብቻውን ቆሟል። ከታች እስከ ጣራው ድረስ ወደ 40-50 ምናምን ፎቅ ነው። ግራፊክ የአርቲስቶች መጫወቻ ሆኗል። ያን ያደረጉበት ምክንያት ቻይኖቹ በጣም ብዙ ገንዘብ ዳምፕ እያደረጉ ነው ወደ አሜሪካ። እኮ ነው አንዱ ዲዶላራይዜሽን የሚሉት ታዲያ ይሄንን አይደል የያዙትን ስቶክ እየለቀቁ ነው። ያ ግን እያስቆሟቸውም ነው ይጋስከና ምን መሰለህ፣ በጣም ትረስትድ የነበረን ገንዘብ ዓለም በጠቅላላ ሊይዘው የሚፈልገው ገንዘብ ከእጃችን መውጣት አለበት ብሎ ሰዎች ማሰብ ከጀመሩ በቃ ችግር ውስጥ ነው ያለ። ደግሞ ትልቁ የዶላር ስቶክ ያላት ደግሞ ቻይና ናት። እሷ ደግሞ እየለቀቀች ነው። ያ ሳሚ የሎስ አንጀለስ ነዋሪ ነህ እንዴ? ያ ኤልኤ እኖራለሁ። ሳንዲያጎም አሁን ቬጋስ ያሉት ግን ያ ኤልኤ እኖራለሁ። የት ነው ኤልኤ ያለው?